ሆሳዕና እንዳይከበር ተከለከለ። ፓስተር ቸሬ ስለ ነቢያት እውነቱን አጋለጠ። በመጽሐፍ ቅዱስ ሸቀጥ የሚሸጠው ግለሰብ በቁጥጥር ስር ዋለ። እነዚህ በዛሬ ቪዲዮ የምንመለከታቸው ጉዳዮች ናቸው። ሰላም ጤና ይስጥልን ውድ የሚዲያችን ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ ተከታተሉኝ። ሁላችሁም ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ የሚዲያችን ቤተሰብ ሁኑ። ላለው ቀጥታ ወደ መጀመሪያ ቪዲዮ። መጽሐፍ ቅዱስ በመቅደድ የብስኩት ወይም የተጠበሰ ቆቀር ጠቅልሎ የሚሸጥ ነጋዴ በቁጥጥር ስር ውሏል። ወላይታ ሶዶ ላይ ምንድነው የተፈጠረው? ቦታው ወላይታ ሶዶ ከተማ አራዳ ክፍለ ከተማ ህብረት ቀበሌ ነው። አቶ ሽኩር መሐመድ የተባለ የሻይ ቤት ነጋዴ ቅዱስን መጽሐፍ በመቅደድ ለንግድ መጠቅለያነት ሲጠቀም እጅ ከፍንጅ ተይዟል። ትላንት መጋቢት 23 ቀን ግለሰቡ መጽሐፍ ቅዱስን ለብስኩት መጠቅለያነት ሲጠቀም ህፃናትንም ለዚሁ ድርጊት ያሳተፍ እንደነበረ ተረጋግጧል። ፖሊስ ድርጊቱን የሃይማኖትን መቻቻል ለመናድ የታለመ ሲል ገልጾታል። በአሁኑ ሰዓት የንግድ ሱቁ የታሸገ ሲሆን ግለሰቡ በፖሊስ ቁጥጥር ስር ውለው ምርመራ እየተካሄደባቸው ነው። የከተማዋ ፖሊስ ነዋሪዎች ስሜታዊ ሳይሆኑ መረጃን በመስጠታቸው ምስጋናን አቅርበዋል። የህግ ሂደቱን ደግሞ በጋራ የምናየው ይሆናል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን በኮመንት አጋሩልኝ። እውነት የሚያስገርም መረጃ ነው። በወላይታ ሶዶ እንግዲህ ሸቀጣ ሸቀጦችን በመጽሐፍ ቅዱስ እንግዲህ ጠቅልሎ ሲሸጥ ነው በቁጥጥር ስር የዋለው። ሁላችንም በእውነት የምንገዛቸው ነገሮች በምን እንደተጠቀለሉ ቼክ አድርገን እንግዛላለሁኝ። ከሰሞኑ ደግሞ አንድ መረጃ ሰምተናል። በተለይ በቲክቶክ መንደር የምናውቀው ልደተ ቃል በማለት የምናውቀው ኦርቶዶክሳዊ ወንድማችን ማለት ነው ጴንጤ ሊሆን ነው እያለን ይገኛል። ማን ነው እንደዚህ ያለው? ለምንስ ነው የሚለውን ቪዲዮ እስኪ ተመልክተን እንመለስ። እንግዲያው ልደትሻ ሚስጥር አይደለም የነገርኩህ፣ ከጌታ ያየሁትን ነገር ነው የነገርኩህ። አደባባይ ላይ ብነግርህ ተጠንቅቄልህ ለሃይማኖት ተከታዮች እንዲና እንደዛ ብለው እንዳይሉ ነው ከጌታ ዘንድ ያየሁትኝ። ወደ ጌታ መተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ገዝፈህ ወተህ እንደዛ በራእይ ውስጥ ያየው እንደዛ ነው። ግዝፍ ብለህ ወተህ ጌታ አሳየኝ። እኔ እኮ ኤርሚያስ ትመቸኛለህ። የምር ህልም አታብዛ፣ አትተኛ፣ ውጣ፣ የሆነ ተንቀሳቀስ፣ ስራ። እንደተመለከታችሁት ነው እንግዲህ በቲክቶክ መንደር በተለይ በንጽጽር የሚታወቀው ወንድማችን ልደተ ቃልን እንግዲህ ኤርሚያስ በኳየር ውስጥ ከፍ ብለህ ገዝፈህ መተኛ ተቀላቅለን እየተመለከትኩ ነው እያለ ይገኛል። እንግዲህ ትንቢት መሆኑ ነው፣ እየተነበየለት ነው ማለት ነው። አሁን ላይ እንግዲህ በንጽጽሩ እነሱ መርታት ሲከብዳቸው በእንደዚህ አይነት መልኩ እየመጡ ይገኛሉ። ጌታ እናንተን ይጠራችኋል፣ ይፈልጋችኋል፣ መታችሁም በቤቱ ያነግሳችኋል እያሉ ነው። እንግዲህ የኤርሚን ቀልድ እንዴት ተመለከታችሁት? እስቲ በኮመንት ላይ አስቀምጡልኝ። ከዚህ ጋር ተያይዞ እንግዲህ እንደነ ኤርሚያስ ላሉና ለሌሎቹ ነቢያት እንግዲህ የሚሆን አስደንጋጭ መረጃ ወጥቷል። እሱም ፓስተር ቸሬ ነው። ስለነሱ እጅግ በጣም ብዙ መረጃዎችን እያወጣ ይገኛል። ምንድነው ያለው? እስኪ እሱም ቪዲዮ ተመልክተን እንመለስ። የእውነት ነው። አሁን ጴንጤ ተሰልፎ ቡኩን ገንዘብ ሊያበዛ ሲወረውር ማለት የምራቸው ነው ወይስ አሁን ይሄን መማር ይጠይቃል? መቼም አትለኝም ነው። ምንድነው? ድራማ ነው? ምንድነው? እስኪ እንዲህ አይነት ድራማ አይደለም፣ ትክክል ነው። እኔ ድሮ ሌባ ነበርኩ። ሸዋሸዋ ምናምን 23 ምናምን ሰርቻለሁ። ገባ? እኔ ሌባ ነበርኩ። ሌብነት ሰው የሰው ጭንቅላት መፍታት ነው። በደርግ ጊዜ ሻምበል ይባላል ሌብነቱ። ኢህአዴግ ሲገባ 23 ተብሏል። እዛ ውስጥ አልገባም፣ ብዙ ዲቴል ነገር አላወራም። ግን ምን መሰለህ 23 ነው ስሙ። ስሙ 23 ይባላል። 23 ነው የሚሰራው፣ በቲም ነው የሚሰራው። ያንተን ጭንቅላት መፍታት። አንተ ይሄንን ወርቅ ለማንሳት ስትል በጣም ውድ ወርቅ እንደሆነ በአራት በምናምን ሰው ይሰራልሃል። አይምሮ ነው የሚፈታው። የቆጡን ወርድ ብላ ታውቃለህ? በቃ እንደሱ ነው። አብዛኛው ሰው ያልዘራውን ለማጨድ ሲፈልግ አስማታዊ ነገር ድሮ በቃ ኩስኪና በጊዜ ሄደ ወፍጮ ቤትና እንትን ተብሎ እኮ ነው ብዙ ሰው ጠንቋይ ቤት ሄደ። ያልዘራበትን ቁጭ ብሎ ምናምን ታስባለህ። በቃ በካኪ የሆነ ነገር ምናምን እንደዚህ ምናምን ብታደርግ ብር ይበዛል አንተ ብሎ ማለት ሰው ቤቱን ካርታውን እየተበላ የቀረሰው እኮ ሁሉ ጅል አይደለም፣ የተማሩ ሰዎች ናቸው። ያልዘሩትን ማጨድ የሚፈልጉ ሰዎች፣ ካልበተኑበት መሰብሰብ የሚፈልጉ ሰዎች፣ የነሱ ያልሆነ ነገር የሚፈልጉ ሰዎች፣ የሌላቸውን ነገር በአቋራጭ ለማግኘት የሚፈልጉ ሰዎች የዚህ ጉዳይ ሰለባ ነው የሚሆኑት። ሁሉም ጅል መስሎ እንዳይመስል ሆዳም ስለሆነ ነው። የሱ ያልሆነን ነገር ፍለጋ ዛሬ ሸዋሸዋ የሚሰራው እንግዲህ መንገድ ላይ የሚሰራ ሸዋሸዋ አይታል። ድሮ በአርቲፊሻል ወርቆች ምናምን ነው የሚሰራው። ወርቁ ነው ያንተ ነው ምናምን ተብሎ እዚህ ላይ አርጎ በምላሱ ምናምን አውጥቶት ኪስ ውስጥ ያስቀመጠውን አውጥቶ ሰጥቶ አርቲፊሻል እኮ ይዞ የሚሄደው እኮ አተርፋለሁ ብሎ ገባህ አይደል? በቃ ዝራ ይሄን ታደርጋለህ ሲባል ይመስለዋል። እኔ በጣም በቃ አሁን በቃ ይሄ እንዳልከው ይሄ ጭንቅላት መፈታታት ይጠይቃል ብዬ የደመደምኩት እንጋሽ እንትና የምትለው ሰው አለ። ለካ
በጣም ብዙ ሰው አባባ ማሙሽና እማማ ሚሚ ነው ያደገነ የመሰለ ኮት ስለለበሰ ግን አላደገም። በቃ አላደገም። ሶፍት ብላ ስትል ይበላል፣ የሆነ ነገር ስትል የሆነ ነገር ያደርጋል፣ አገኛለሁ ብሎ ያስባል። ቆይ ምን ማለት ነው ይሄ? አሁን ይሄ ከዛ ጀምሮ የመጣ በአቋራጭ የበልጸግ ፍላጎትህ፣ ስግብግብና ሆዳምነትህ፣ የገንዘብ ያለ ፍቅርን ነው የሚያሳየው እኮ። ይሄንን ፍላጎትህን ደግሞ የሚያሟልልህ ሰዎች አሉ። በቅርብ ቀን ምናምን ስትባል ታምናለህ። ተፈታተነው ግን ጭንቅላት እንደተመለከታችሁት እንግዲህ ፓስተር ቸሬ አብዛኞቹ ነቢያት የሚያደርጉትን ነገር ተቃውሞ አብዛኛው ምዕመን እንግዲህ እማማ ሚሚና አባባ ሚሚ ነው እያለ ሲገልጽ ተመልክተነዋል። እሱም እንግዲህ አብዛኞቹ የባንካቸውን ቡክ ይዘው ሄደው እንግዲህ በጸሎት ምክንያት ቡኬ ውስጥ ገንዘብ ይሞላል እያሉ እንግዲህ ሲጃጃሉ እነሱን እንግዲህ እየተቃወመ ይገኛል። ይህም እንግዲህ አብዛኞቹን ነቢያት እየተቃወመ እንደሆነ ማሳያ ነው። የእነሱንም እውነት እንግዲህ እንደዚህ ባለ መልኩ እያጋለጠ ይገኛል። ነገሮች እንግዲህ እሱ ዝም ብሎ አይደለም እየተናገረ ያለው በጋድ የምንመለከታቸው ነገሮች ስለሆኑ ማለት ነው። ከሰሞኑ እንዲሁም አንድ ያስገረመኝ ቪዲዮ አለ። እስኪ እሱም ቪዲዮ አስመልክቻችሁ እንመለስ። ይገርማችሁ 2 ዓመት ከ7 ወር ከመንግስት ጋር የለፋው ስራ መኪና ውስጥ አስቀምጫለሁ። አምጥቼ ያሳያችኋለሁ። 2 ቢሊዮን ቁጥራት ፈርም እንደዚህ ያገር 788 ሚሊዮን ብር ነገ ፈራረማለሁ። ደካማ ጎን ቁጥር አለማወቅ ነው ማለት ነው። ይሄ የአንዱ ቦታ ብቻ ነው፣ የነገ ነው። ታው ግድ የለህም ታው ቁጥር እንኳን ቢያውቁ ምን አለ። ሐሙስ ደግሞ ባህር ዳር ሄጄ 2 ቢሊዮን ብር ለብቻው እንፈራረማለሁ። ምን ወይ ድፍረት ወይ ድፍረት። ከዛ ተመልሼ መጥቼ ጋምቤላ ደግሞ ሰኞ ዕለት ሄዳለሁ። እሱ ደግሞ 3 ቢሊዮን 400 ምናምን ቢሊዮን ብር ነው የምፈራረመው። ይህ ግለሰብ ደግሞ ትንሽ ለየት የሚያደርገው መንግስት ለሀገራችን እንግዲህ የሚበጀታቸውን በጀቶች ነው እየጠራብን የሚገኘው። በዚህ ክልል ይህን ያህል ቢሊዮን፣ በዚህ ክልል ይህን ያህል ቢሊዮን እያለ ማለት ነው። መጨረሻ ላይ የተናገራት ግን ትንሽ ዘና ታደርጋለች። 3 ቢሊዮን 2 ቢሊዮን ምናምን ብሎ ሁለቱንም እንግዲህ በቢሊዮን ነው እየተናገረ የሚገኘው። አንዳንድ ጊዜ ስንዋሽም እንግዲህ የሚመስል ውሸት እንዋሽ እላለሁኝ። በጣም የማይመስል ነገር ነው እንግዲህ እየተናገረ የሚገኘው። ይህን ሁሉ ነገር እንግዲህ የሚናገረው በቸርች ውስጥ ነው። ምዕመናኑን አስቀምጠው እንግዲህ ታምር እያሉ ነው ይህን ነገር እየተናገሩ የሚገኙት ማለት ነው። እዚህ የማጭበርበር ስራዎችን የሚሰሩትን ነቢያት በነገራችን ላይ እኛ ብቻ አይደለም የምንቃወማቸው፣ የራሳቸው ቤተ እምነት ሰዎችም በግልጽ ሲቃወማቸው እንመለከታለን። ከዛም ውስጥ እንግዲህ አንዱ አቤል አቡና ነው። አቤል አቡና ነቢያቱን በሚሰሩት ስራ በጣም የሚቃወማቸው ግለሰብ ነው። በዚህም ተግባሩ የተነሳ እንግዲህ ማስፈራሪያና ትችት እየደረሰው ይገኛል። ከሰሞኑ እንግዲህ ላይቭ ላይ ተቀምጠው እየተናገረ ባለበት ወቅት ላይ የኢዩ ጩፋ ጋርድ መጥቶ እንግዲህ ሲያስፈራራው እየተመለከተን እንገኛለን። እስኪ እሱን ቪዲዮ እናስመልክታችሁ። ቀርጻለሁ በደምብ ግን የሰው ሃይማኖት ላይ አይደለም። እምነቴ ነው። እዩ ፕሮቴስታንት አይደል? እኔም ፕሮቴስታንት ነኝ። እኔም ፕሮቴስታንት ነኝ እኮ። የሰው ሃይማኖት አትስደብ። የሰው ሃይማኖት አይደለም፣ የኔ ሃይማኖት ነው እየተሰደበ ያለው በሐሰተኛ ነቢያት ምክንያት። አንድ እግዚአብሔር ቃል ሙግተኝ ነው የመጣው። ተስፈራራኝ። አውቃለሁ በደምብ አካውንትን፣ የቲክቶክ አካውንትን አውቀዋለሁ። ሐሳቤን በግልጽነት አደባባይ ላይ እናገራለሁ። ሐሳብ ካለ መተት ሙግተኛል። ከዛ ባለፈ እንዴት አደርጋ ምንም ልታደርጋ አትችልም። ሐሰተኛ አስተማሪ ነው። የእግዚአብሔርን ቃል አታምንም። እውነተኛ ነኝ። በእግዚአብሔር ቃል ቻሌንጅ አድርገኝ ቁጭ በልና እናውራ። አረ ቲክቶክ ሰርታ አይደለም አንተ እየሰበሰብክ ትኖራለህ። መብቴ ስለሆነ ማለት ነው። አንተ ማውጣት ትችላለህ። መብቴ ስለሆነ ማለት ነው። ከዚህ በላይ ምንም አቅም የላችሁ። ትመታለህ ምናምን ማስፈራሪያ ነው አቅም። ትመታለህ እስከ ማለት ድረስ የደረሱ ግለሰቦች ናቸው። በዙሪያቸው ያሉ ሰዎች እንግዲህ እጅ በጣም ብዙ ሰዎች እንዳላቸው ይታወቃል። እንግዲህ ይሄኛው የምንመለከተው ግለሰብ ደግሞ የኢዩ ጩፋ ጋርድ እንደሆነ አቤል አቡናም እየተናገረ ይገኛል። ኢዩ ጩፋን ለምን ትናገረዋለህ? ሌሎችንም ነቢያት ለምን ትናገራለህ ነው እያለ እንግዲህ እሱን እየተከተለ የሚገኘው። ላይቭ ላይ ነው ይህ ሁሉ ነገር። ላይቭ ባይሆን
ምናልባት አቤል አቡና ላይ ሊደርስበት የሚችለው ነገር እንግዲህ ግልጽ ነው። ላይቭ ላይ መሆኑ ምናልባት ጠቀመው እንላለን። እንደዚህ የማጭበርበሩና በሐሰት እንግዲህ ማህበረሰቡን የማሳሳቱ ነገር እጅግ በጣም በስፋት የምንመለከተው ነገር ነው። አሁን ላይ እነዚህ ነገሮች በእኛም በቤተክርስቲያን ውስጥ እንግዲህ አንዳንድ ግለሰቦች ሲያንጸባርቁ እየተመለከትን እንገኛለን። በተለይም ደግሞ በትላልቅ ገዳማት ውስጥ እንደዚህ አይነት ነገሮች እንግዲህ እየተለመዱ መጥተዋል። በስውሯ ማርያምም ከሰሞኑ አንድ የተመለከትነው ቪዲዮ አለ። እስኪ እሱን ቪዲዮ ተመልክተን እንመለስ። እንዲሁም ደግሞ የጉዞን የገዳሙን ስልክ ቁጥር ሳይቀር ወላዲተ አምላክ ራሷ እኔ ስውሯ ማርያም ገዳም ነኝ፣ ይህ የገዳሙ ጉዞ ነው፣ ስልክ ቁጥር ሳይቀር ስለ ፔጁ ሳይቀር ድንግል ማርያም በራእይ አሳይታቸው ብዙ ህዝብ መጥቶ የዳነበት የመሰከረበት ነው። ዛሬም ይህ ያጋንንት ፈተና ነው። ዛሬም ይሄንን እናልፈዋለን። የባንክ አካውንቱንስ አትናገርም ወይ? ጉድ እናንተ! በጣም እኮ ነው የሚገርመው። እሺ የጉዞ ብሩንስ የትራንስፖርቱን መጠን አትናገርም? ቀልደኞች ቀልድ እንደተመለከታችሁት ነው። ስለዚህ ግለሰብ ከዚህ በፊትም ሰፋ ያለ ቪዲዮ ሰርተናል። እሱም ቪዲዮዎች ዩቲዩባችን ላይ እንግዲህ ወደ ታች ወርዳችሁ ታገኙታላችሁ። አሁን ላይ ደግሞ እያለችን የምትገኘው እንግዲህ እመቤታችን ቅድስት ድንግል ማርያምን ለስም አጠራሯ በእውነት ክብር ይግባትና ስልክ ቁጥር እስከ መናገር ድረስ በግልጽ እንግዲህ እያለች የምትገኘው ማስታወቂያ ትሰራለች እንደማለት ነው። በእውነት ምን አይነት ድፍረት ላይ እንደደረስን በጣም የሚያስገርም ነው። እመቤታችን እንግዲህ ስልክ ቁጥር እየተናገረች ለገዳሙ ማስታወቂያ እየሰራች ነው እያለችን የምትገኘው እቺ ግለሰብ ደግሞ በእውነት ማስተዋሉን ያድለን። እንደነዚህ አይነት ግለሰቦችን ግን በሚዲያ እስከ ማውጣት ድረስ ደርሰን ገዳሙ ላይ ፊት ለፊት አውጥተን ሰዎች ላይ እንዲያስተምሩ ማድረጉ እኛ ክፍተት እንደሆነ በእውነት የሚያሳይ ነገር ነው። አባቶቻችን እንደነዚህ አይነት ግለሰቦችን በእውነት እርምጃ እንድትወስዱ እንጠይቃለን። በቀጣይ ቪዲዮ እንለፍ። እስራኤል የሆሳና በዓል እንዳይከበር ከለከለች። የላቲን ፓትርያርክ ዛሬ ባወጣው መግለጫ የቤተ ክርስቲያኒቱ መሪዎች በትንሣኤ ቤተ ክርስቲያን ውስጥ የሆሳና በዓል ቅዳሴ እንዳያደርጉ ተከልክለዋል። ድርጊቱን በታሪክ ታይቶ የማይታወቅ የሚወገዝም ነው ብለዋል። በተጨማሪ በእስራኤል ውስጥ ክርስትናን መስበክ በወንጀል የሚያስጠይቅ የሚያሳስር አደገኛ ወንጀል ተብሏል። እሱ ብቻ አይደለም። የእኛ ታሪካዊ ቅርሳችን እጅግ በእስልምና የተከበረው ቦታ አላቅሳ መስጂድም ከተዘጋ 3 ሳምንት ሆኖታል። በተጨማሪ በኢየሩሳሌም የሚገኝ እጅግ ጥንታዊ በርካታ ዓመታትን የቆየ ቤተክርስቲያን ከሳምንት በፊት መዘጋቱ ዘግቤላችሁ ነበረ። ይሄም እውነት ነው። እንግዲህ በእስራኤል ውስጥ የአይሁድ አማኝ ካልሆንክ እጅግ የምትጨቆን የሃይማኖት እኩልነት ወይም ደግሞ የሃይማኖት መብት የማይከበርበት ሀገር እየሆነ እየመጣ ይገኛል። በርካታ ጊዜያት በርካታ አማኞች የሚተቹበት ብዙ ድርጊቶች የሚፈጠሩበት ሀገር ሆኗል። እንግዲህ እኔ ሳወራ ውሸት ነው የሚመስላችሁ ወይም ፕሮፓጋንዳ ነው የሚመስላችሁ፣ ይህንን ሁላችሁ ማጣራት ትችላላችሁ። እናንተ ሀሳባችሁ ሁላችሁም ኮሜንት ላይ አስቀምጡ። በሌላ ዜናዎች መለስላችኋለሁ። ተመለከታችሁት ነው እንግዲህ ከፊት ለፊታችን የሆሳና በዓል እንደሚከበር በጣም ግልጽ ነው። በተለይ በሀገራችን በደማቅ ሁኔታ ይከበራል። እስራኤላውያን ደግሞ በዛ የሚገኙ ኦርቶዶክሳውያን የሆሳናን በዓል እንዳያከብሩና በዛም ቀን እንግዲህ ቅዳሴ እንዳይቀድሱ እንደተከለከሉ ነው እየተገለጸ የሚገኘው። ጠቅላይ ሚኒስትሩም እንግዲህ በግልጽ ወጥቶ ክርስቲያኖችን ሲሳደብና ከዛም አልፎ እንግዲህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ያልተገባ ቃልን ሲናገር ተመልክተነዋል። አሁን ላይ እንግዲህ በዚያ የሚገኙ ክርስቲያኖች በእውነት እጅግ መከራ ላይ እንዳሉ የሚታወቅ ነው። በዚህ የምንገኘው ኦርቶዶክሳውያን ደግሞ ለነሱ በእውነት ልንጸልይላቸው ይገባል እንላለን። ሙሉ ደግሞ ታዋቂ ዘፋኞችና አርቲስቶች እንግዲህ ሃይማኖት ቀይረናል፣ ከዚህ በኋላ አንዘፍንም፣ ፕሮቴስታንት ሆነናል ወይም ደግሞ ጌታን ተቀብለናል፣ ለጌታ ብቻ ነው የምንዘምረው እያሉ ይገኛሉ። ከዚህ ጋርም ተያይዞ እንግዲህ መምህራችን ያስተላለፉልን ጥብቅ መልእክት አለ። እስኪ የእሳቸውን ቪዲዮ ተመልክተን እንመለስ። ዘፋኞቹ እኛ ላይ ይዘፍኑና ሲበቃቸው ሃይማኖታቸውን ይቀይራሉ። ጌታን አግኝቻለሁ ይላል። አንተ ዘፈኑን ስልክህ ላይ እኮ ሴቭ አድርገህ መጥሪያ አድርገዋል። ፎቶውን ይዘህ የገሌ አድናቂ ነኝ እያልክ የሰውየውን ስም 100 ጊዜ እየጠራህ የሚያድንህ ይመስል ሰውየው ግን በቃኝ ያ ጊዜ ቆጨኝ ይልሃል። ፎቅ እኮ ሰርቷል፣ መኪና ገዝቷል፣ ኑሮውን አደላድሏል። ሲበቃ ወደ ሌላ ሽፍት አድርጓል። አንተ እዛው ነው ያለው። ትናንት እንደገለጥኩት መንገድ ሆነን ማንም የሚመላለስብን መሆኑ ያለንበት ጊዜ የታሪክ ተርኒንግ ፖይንት ላይ ነው ያለነው። የመታጠፊያ ቦታ አንጓ ላይ ነው ያለነው። ወደዳችሁም ጠላችሁ እዚህ ዘመን ላይ ታሪክ ከተበላሸ መመለስ እጅግ በጣም ከባድ ነው። ጭፈራ ቤቱ አብዛኛው የኦርቶዶክሶች ነው። በጣም ብዙ መጠጥ ቤቶች የኦርቶዶክስ ናቸው። እኔ በጣም ግራ ይገባኛል። እዚህ ላይ ምን ማለት እንዳለብኝ ይጨነቃል። እውነት ለመናገር የት ነው የሚሄደው? መጨረሻችን ምንድን ነው የሚሆነው? በጣም ዘፋኙ አብዛኛው ኦርቶዶክስ ነው። እነዚህን ደግሞ የሚያደንቁት ኦርቶዶክሶች ናቸው። የያዝናቸው ዓለሞች ሁሉንም እንዳንጥል ፈልገን
ይዘነዋል። አንድ ላይ ዘፈኑን ከመዝሙሩ ጋር አንድ ላይ ይዘነዋል፣ ደባልቀነዋል። እጅግ በጣም አሳሳቢ ጉዳዮች ናቸው። እያንዳንዳችን ልንሰራ ይገባል። እውነት ለመምህራችን ቃሎትን ያሰማልን። እንግዲህ አብዛኛው ዘፋኝና መጠጥ ቤቱም አብዛኛው ጭፈራም እንግዲህ ኦርቶዶክሳውያን በመሆናችን ምክንያት ኦርቶዶክስ ይሄን ነገር እንደምትደግፍና እንደምታበረታታ ተደርጎ ነው እንግዲህ በሌሎች ቤተ እምነት ዘንድ የሚያዩን የሚመለከቱን ማለት ነው። ለዛም ነው አብዛኞቹ ሲወጡ እንግዲህ ከጭፈራ ከጨለማው ዓለም ወጣው እያሉ የሚናገሩት ማለት ነው። በጌታ ቤት እያሉ ያመኑትን ሳያውቁት ነው ኖሮ እንግዲህ ገንዘባቸውን ከሰሩ በኋላ ህይወታቸውን ካደላደሉ በኋላ ይሄን ቤት ተተው እንግዲህ እያጥላሉ የሚሄዱት ማለት ነው። እዚህ ሆነው ግን ኦርቶዶክስ በእውነት ፈቅዳላቸው ነው ወይ ሲዘፍኑ የነበሩት ሲጠጡ የነበሩት ሲሰክሩ የነበሩት ኦርቶዶክስ ይሄን ነገር አበረታታቸው ነው ወይ ፈቅዳላቸው ነው ወይ ብንል አይደለም። እነሱ ግን ሳያውቁ ሳይረዱ በዚህ ቤት ኖሮ ማለት ነው። በኋላ ላይ ሁሉ ነገር ከተመቻቸላቸው በኋላ መምህራችን እንዳሉት እንግዲህ ወደዛ ቤት ሄደው ይሄን ቤት ማንቋሸሽና ይሄን ቤት መሳደብ ኦር ደግሞ ቤተክርስቲያን ይሄን ነገር እንደምትፈቅድ አድርገው መናገር ይጀምራሉ ማለት ነው። ከሰሞኑም እየተመለከትን የምንገኘው እንደዚህ አይነት ነገር ነው። በእውነት ሁላችንም ቤተክርስቲያናችንን አናሰድብ ላይ ሁላችንም ስራ ልንሰራ ይገባልና ሁላችንም በእውነት ወደ ቤተክርስቲያን እንመለስ፣ ትምህርቷን እንወቅ ነው የምለው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በእውነት እስከ መጨረሻ ድረስ ስለተከታተላችሁን እጅግ በጣም አድርጌ አመሰግናለሁ። እስከዚህ ድረስ ይሄን ቪዲዮ ተመልክታችሁ ላይክ ያላደረጋችሁ በድጋሚ ላይክ እንድታደርጉ ጠይቃለሁኝም። ሰብስክራይብ ያላደረጋችሁ አዲስ ወገኖችም ሰብስክራይብ እያደረጋችሁ የሚዲያችን ቤተሰብ ሁኑ። ላለው ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብቱ።